እንደምታውቁ ባለፈ የትዕግስት ወንድም ሞቶ ነበር። እሱን እንዲሞት ያደረገው ታምራት ነበር። ብዙ ሚሊዮን ብር ከፍሎ ነው እንዲገለው ያደረገው ነበረው። ልጅቷ በሚጠጣው መጠጥ ላይ መድኃኒት ጨምረበት ብር ምንም አልተከፈለኝ ብላ ነበር። ልጁ ማሳለፍ ሰጥታ ነበር። ልጁ ደግሞ ዛሬ አቤልን ቤት ፈልግልኝ ማርፍበት ብሎ ትእዛዝ ሰጥቶት ነበር። ልጁ ግን በልዑል እጅ ገብቶ ነበር፣ ተይዞ ነበር ትናንት እንዳያችው። ስለዚህ ዛሬ ደግሞ ታምራት ወጥመዳቸው ውስጥ እንዲገባ ያደረገው ያ ልጅ ነው። ወንጀል ሰሊም እሱ ሆኖ ዛሬም ደግሞ አሰሪ ወጥመድ ውስጥ እንዲገባ አድርጎታል። እኔ በጣም ነው ደስ የሚለኝ፣ ከምላችሁ በላይ ደስ ብሎኛል። ከአቤል ጋር ፊት ለፊት ሲገናኙ ምን እንደሚለው ሁላችንም እናያለን። ግን እሱ በተራው ልዑል ለመውቀስ ተነሳ። እናንተ ወንጀል ውስጥ ከታችሁናል፣ ያላደረግነው አደረጉ ብላችሁ በእናንተ ነው የተደበኩኝ። ራሂል ከተውኳት 2 ወር 3 ወር ከሞላም በኋላ ነው የሞተችው። እኔ አልገደልኳትም። እኔ ምንም አውቀው ነገር የለም። ግን አቤልን በጣም ስለምትወደው በሱ ቀና ነበር እዩት። ስለዚህ ከዛ ቀን ፓርክ የነበረ ቀን አብረን አሳልፈን ነበር። ግን ማታ አካባቢ ይዣት የሆነ ቦታ ሊሄድ ፈልጌ ስደውላት የአቤል እናት ቤት ሄድኩኝ አለች። ለምን ትሄዳለች? የአቤል እናትም የታምራት እናት ቤትም የእሷም እናት ቤት አንድ ሰፈር ናቸው። ለምን የአቤል ቤት ልትሄድ ቻለች? ግን እሱ የሚያወራው ውሸትና የሚቀባጥር ነገር ሲያጣ እንደዚህ ነገር ብሎ አወራ። የአቤል አጎትም ደግሞ ምንም ነገር ስለ እሱ ይነሳበት አልፈለገም። የተከበረ ትልቅ ሰው ነው። ውጭ ሀገር ቁጭ ብሎ ብዙ ምስኪኖች የሚረዳ ሰው ነው። ብዙ እናቶችን የሚረዳ ሰው ነው። ስለዚህ እሱን ልትወቅስ አልፈልግም። እናንተ ውሸታሞች ናችሁ፣ እናንተ እንደዚህ ናችሁ። ስለዚህ እኔ ከእናንተ ተበልጬ ስለተገኘሁኝ ጥሩ ቦታ ስላለሁኝ አንተና አቤል ቀንታችሁ ነው እንዲህ ነገር የምታደርጉ ነው ያለው። በምንድነው የሚቀሩት? ወንጀል ስለሰሩ። ስለዚህ ከኛ ጋር አያይዛችሁ ከኛ ጋር ተዉት። እሺ ስለ ድርጅቱ ለምን አልነገርከውም ሲለው ምን ብዬ ነው የምነግረው? ለምን እነግረዋለን? ምክንያቱም እናንተ የሚያልፍለት ሰው አትፈልጉም፣ ምቀኛ ናችሁ። ስለዚህ እናቱ ያልነገረችው አጎቱ ያልነገረው እኔ ለምን ነው የምነግረው? ጓደኛ አይደለም ወይ? ጊዜ ጓደኛዬ ቢሆን ሚስጥር ነው አለ። አስቡት። አቤል ግን ምን ያክል እንደሆነለት ሁላችንም እናውቃለን። ጭራሽ የልዑል ምን እንዳለው ታውቃላችሁ? ስርዓት ይዘህ አውራኝ። እኔ ምንም ነገር ያደረኩት ነገር የለም። ትክክለኛ ስራ ነው የምንሰራው። የአቤል ማጎት ትክክለኛ ነገር ነው የሚሰራው እንጂ ምንም አይነት መጥፎ ነገር የሰራው ነገር የለም። እናንተ ናችሁ እንደዚህ አደረጉ ብላችሁ በሄዳችሁበት በሙሉ ስማችን የምታጠፉት። የዛኔም የተደበኩት ብዙ ሰዎች ያሳድዱኝ ስለሆነ ብዙ ሰዎችን ቤት ስቀይር ከአንድ ቦታ ስለሚያሳድዱ ነው እንጂ ሌላ ነገር አይደለም። መቃብሯ ላይ ያልተገኘሁ ለዛ ነው፣ ፈርቼ ነው። እኔ ግን ምንም ያደረኩት ነገር የለም። እናንተ አሁን የምተራሮጡኝ በእኔ ቀንታችሁ ነው። ጥሩ ደረጃ ስለደረስኩኝ፣ ጥሩ ቦታ ስለያዝኩኝ። ሴት ስለሚያሳድድ ሴት ያልሆነ መንገድ ስለሚሄዱ ስለሚጎዳቸው እኮ ነው። ስለዚህ እኔ ምንም ያደረኩኝ ነገር የለም። ተፋቱኝ። እኔ የአቤልን ምንም የጎዳሁት ነገር የለም። ምንም ያደረኩኝ ነገር የለም። እንዴት አይን ባይን ትክደኛለህ? አንድ ትሪ ላይ አንድ ገበታ ላይ በልተን ሰው በቅሱ ያለፈ ጉዳይ ነው። አሁን የአቤል አጎትን መፋታት አለባቸው። ተውት። እሱ ጥሩ ሰው ነው። ድርጅታችን ደግሞ ምስኪን የሆኑ ሰዎች፣ ህጻናቶች፣ አዛውንቶች፣ የተጎዱ የተራቡ ሰዎች ነው የሚቀልበው፣ የሚያበላው፣ የሚያጠጣው እንጂ ምንም አይነት ወንጀል የሚሰራበት ነገር የለም አላለም። ራሄልም የኔ ፍቅረኛ አይደለችም አላቃትም ነው ያለው። ጭራሽ አላቃትም። እኔ ምንም ማውቀው ነገር የለም። ከተለያየን ቆይተናል። ስለማትወደኝ ስለማታፈቅረኝ ተውኳት። አስቡት። የደደብናው ጥግ፣ የጨካኝነቱ ጥግ አስቡት። እንደፈለገ ሆኖ ተነስቶ ዛሬ ግን አላቃትም ነው ያለው። ምክንያቱም እንደማትመለስ ቁማ እንደማትከሰው እንደማታወራ ስላወቅ እኮ ነው። እሱም ነገ እሷ የሄደችበት ቦታ መሄዱ እኮ አይቀርም።
ዛሬ እንደጨፈረ ዛሬ እንድትዝናና አይደለም። ምንም ነገር የምነግርህ ነገር የለም፣ እኛ ምንም የሰራነው ነገር የለም ነው ያለው ቃል በቃል። ደግሞ ኮራ ዘና ብሎ ነው የሚያወራው፣ ምን ጀብድ እንደሰራ ምን ጥሩ ነገር እንደሰራ። ቤተሰቦች አተረማምሰህ ስጨርስ ጓደኞች መሆኑ አተረማምሰህ ስጨርስ ወደ እኔ መጣሁ ያለው ጭራሽ ሌሉን ደግሞ የድርጅቱ ሰራተኞች ምርጥ ምርጥ የተባሉ ለምንድነው እስር ቤት የምታስገባቸው? ምን አደረጉ? ድርጅታችን ጥሩ ስራ ነው የሚሰራው፣ በአቤል እናት ስር ነው። ስለዚህ ለምንድነው እንደዚህ ነገር የምታደርጉት? አንተ እንዴት አቤል ልትከዳው ቻልክ? እኔ አልካድኩትም። እናንተ እኔ ድርጅት ውስጥ ገብቼ እንደምሰራ ስላወቃችሁ ጥሩ ደረጃ ስላለች ስለደረስኩኝ ቀንታችሁ ነው እንጂ እኔ ምንም አይነት ነገር የሰራሁት ነገር የለም አላለም እንኳን። ግን በነገራችን ላይ ተዋርተው እሺ ለምን ተደበቃችሁ ተባለ። አልተደበቅንም። ለምን እንደበቃለን? እኛ ምንም አይነት ወንጀል የሰራነው ነገር ስለሌለ ምንም እንደበቀው ነገር የለም። ስለዚህ አቶ መኮንን ጭራሽ እኮ አክብሮት እኮ ነው። ተውት፣ ተፋቱት። እሱ ጥሩ ስራ ነው የሚሰራው። የተቸገሩ ሰዎችን ስለሚረዳ ተውት። እንግሊዝ ሀገር ቁጭ ብሎ በላቡ ሰርቶ ደክሞ ነው እናቶችን፣ ህጻናቶችን፣ ሴቶችን፣ ስራ የፈቱ ወንዶችን የሚያግዘው። ስለዚህ እናንተ ዛሬ ተፋቱት፣ እኛን አታራሩጡ፣ የራሳችሁ ስራ ስሩ። እናንተ ምቀኞች ናቸው ያለው ጭራሽ ቃል በቃል እኮ ነው። እስኪ ይሄ ጓደኛ ነው ምን ይለኛል? ባጠፋሁት ነገር ይቅርታ ልጠይቅ፣ ባደረግኩት ነገር አንገቴ ልስበር ማለት ሲገባው ጭራሽ ሉልና አቤል ለመውቀስ ሆነ ብሎ ተነስተዋል። ግን በጣም ነው ደስ ያለኝ ወጥመዳቸው ስር ስለገባ። ምንም ስሩ ምንም የእጃችሁ ነው የምታገኙት። እሱ ዛሬ ደስተኛ ሆኖ አርፋለሁ ጥሩ ቤት አግኝቻለሁ ባለበት ወጥመድ ውስጥ የገባው። ምክንያቱም የትዕግስት ወንድም አጥፍቻለሁ፣ ምንም አይነት መረጃ አይወጣብኝም፣ ማንም አያገኘኝም፣ እንደፈለኩኝ እኖራለሁ በማለት ነው። እሱ ያ ቤት ሊኖር ተከራይቶ እንደፈለገ ሊጨፍር ከዛ እዛ ቁጭ ብሎ የመረጣት ሴት ሊመጣለት ነው የፈለገው ነበረው። ወጥመድ ውስጥ እንዲገባ አላወቀም ነበር። ወጥመዳቸው ውስጥ እንደሚገባ የመጨረሻ ቀኑ መሆኑ አላወቀም ነበር። እሱማ ደስታ ያጣጥማለሁ፣ ደስታ አሳልፋለሁ፣ ጥሩ ረፍት አገኛለሁ፣ በቃ እሱ አለቀልኝ፣ መረጃ ተደበቀ። እሱ ከሞተ በኋላ ማንም ሰው መረጃ አይናገርም። የአቤል እናት ከሆነ ምንም የምታውቀው ነገር ስለሌለ ምንም አይነት ምስክርነት የምትናገር ነገር ስለሌለ እሱ ካለፈ በኋላ እኔ ማረፍ አለብኝ። ምክንያቱም የአቤል አጎት እሱ ለማጥፋት እንደሚሞክር ምንም ያውቀው መረጃ የለውም። ሉል ሲነግረው ጊዜ አንተ ለእኛ ጠላት ስለሆንክ ነው እንጂ አቶ መኮንን እንደዚህ የሚያደርግ ሰው አይደለም። ለእኔ ጥሩ ጓደኛዬ ነው፣ ጥሩ አባቴ ነው፣ ጥሩ መካሪዬ ነው፣ የስራ ባልደረባዬ ነው። እኔን ለማጥፋት እሱ አይሞክርም ነው ያለው። ግን ልጅቷ ባለፍም እንደተናገረች ሰምታችኋል። እያንዳንዱ ነገር እሱ ለማጥፋት ከዛኛው ብር እንደተቀበለች። እሺ የአቤል እናትና የአቤል ወንድም ለማጥፋት ለምን ተነሳ? እኔ ያልተነሳሁም፣ ምንም ያደረኩት ነገር የለም። ይሄ የእናንተ ሴራ ነው። የሆነ ነገር ሲጠይቁ የእናንተ ሴራ ነው አድርጎ ወንጀል ሰርቶ ህዝብ ከህዝብ አጣልቶ ቤተሰብ ከቤተሰብ አጣልቶ እናት ከልጅ አጣልቶ ተነስቶ የእናንተ ሴራ ነው። እናንተ የምታወሩት ነገር አጣችሁ ነው የሚለው። ለነገሩ እሱን ንዴት እኮ ነው እንደዚህ የሚያደርገው። ምክንያቱም አርፋለሁ፣ እጨፍራለሁ፣ እንደፈለኩኝ ይሆናለሁ እንደሌላ ጊዜ ብሎ አስቦም ነው የመጣው ነበረው። ደስታው ሀዘን ተቀየረ። እንደፈለገው ሴት ላይ ስለሚጫወት ነበረው አለቀ። ወጥመድ ውስጥ ገባ፣ እስር ቤት ገባ። ያ ነገር አድናዶት እኮ ነው ከአቅሙ በላይ የሆኑ ንግግሮችን የሚናገረው ነበረው። እኔ ከምሬ ነው ምላችሁ በጣም ደስ ብሎኛል፣ ከምላችሁ በላይ። እንደዚህ አሁን የቀረው ሊያና መኮንን ስለሆነ እነሱን በቅርብ ተይዘው የእጃቸው እንደሚያገኙ አልጠራጠርም። ዛሬ ሉሉ ሆነ አቤል የደስታቸው ቀን ነው፣ ደስታ ያሳለፉበት ቀን ነው። እኛም ቢሆን እንደዛ ደስተኞች ነን። ምክንያቱም እኛ ከነሱ ጋር ተጨንቀን ወጥተን ነበር በሀሳብ። ስለዚህ ለማንኛውም እኔ በጣም ደስ ስላለኝ ነው። እናንተም ደስ እንደሚላችሁ አልጠራጠርም። እንደዚህ ወንጀል የሚሰሩ አገርን የሚያሸብሩ በሆኑ የእጃቸው እንደዚህ ሲያገኙ በጣም ደስ ይላል። ገና መኮንን ተይዞ እጁ ያገኛል፣ አቤልን ደግሞ ደስታው ያሳልፋል። ሁላቸውም እላቸዋለሁ። ውድ ቤተሰቦቼ በጣም ደስ የሚቀር ነው። የቀረውን እንዲያዙ ሁላችሁ እንደዋም ጸሎት አድርጉ። እወዳቸዋለሁ። ባላችሁበት ሰላማችሁን ይብዛልኝ። አሁን ቢሆን በድጋሚ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። መልካም ቀን